አንዱ ፖስተር ለጥፎ ስለ ታቦት ከኔ ጋራ እንነጋገር ያለ ዘማርያማዊት የሚባል ሰው አለ። ኦርቶዶክስን ካልተቸ ያገለገልክ ማይመስል፣ ኦርቶዶክስን ካላዋረድክ፣ ኦርቶዶክስን ካላሳነስካት፣ ኦርቶዶክስን ካላጣጣልካት ያገለገልክ ማይመስልበት ጊዜ ሁሌ ነጠላ ለብሶ አንገቱን አጣሞ የሚታይ ሰው በል መቅዳትና ድምጽ ደብቆ መቅዳት ነው። ትዝታው ሳሙኤል ሸጓሪ ነበር። everybody knows everybody ድምጹ በጣም ስለሚወዱት ዝማሬው ችለውት ነበር። ሸጓሪ ነበር። ከዛ ታባራለች። ኦርቶዶክስ ነው ለምን ክርስትናን ያበላሽ? ምን አስተምረውት ነው ይሄ ሰውዬ እየረግ ተጠምቆ እንዲሆነ ያለው? ምን አስተምረው? ማን አስተምሮት? አሁን ሲከታተሉታል ወይ? እነዚህ ሰዎች ውሃ ውስጥ ነክረው ነው የለቀቁት። ሰው ነክረው። አሁን ለምሳሌ እኔ ዘበነ እንከራከር ቢለኝ ይሄዳል። ጌታ ምስክሬ ነው። በደንብ እየተቀረጸ ታዛቢ ባለበት ቁጭ ብለን መነጋገር እንችላለን። እየተቀረጸ ለኔ የሚመጥነኝን አውቃለሁ። ተምረዋል የሚባሉ ኦርቶዶክስን ይወክላሉ የሚባሉ አንተ ራስህንም አትወክልም። ገና ኦርቶ ቲክቶክ የሚባሉ ናቸው እነዚህ። አሁን ከኔ ጋራ እግዚአብሔር ምስክሬ ነው። እኔ በጣም ነው ድፍረቱን ያደነኩት። በጣም ከኦርቶዶክስ ተዋሕዶ ቤተክርስቲያን ወጥቻለሁኝ። ለምን ወጣ ስትለው አይዛ ክርስቶስ አልተሰበከም ብሎ ነው የሚወጡት። እኔ እዚህ ተሰብኳል አልተሰበከም ለሚለው ቤተክርስቲያንን ጠንቅቄ እንደው በግምት በመላምት በሐሳብ ሳይሆን ተምሬ አውቄ ጠንቅቄ ስለማቃት ክርስቶስ እንዴት አርጋ በምን መጠን እንደሰበከችው ጥንቅቅ አርጌ ስለማቅ የሞላ አይምሮ ያረፈ ህሊና ይዤ ነው የምኖረው። ብንሰርክም ባንሰርክም እንኳን ክርስቲያን ነው ማለት እንኳን ኦርቶዶክስ ነው። ጥሯቸው። አሁን ይሄን ጥሪ ሲያቀርቡ የነበሩ ህፃናት ዮኒም አገልግሎት ላይ ነው እና አንዱ ፖስተር ለጥፎ ስለ ታቦት ከኔ ጋራ እንነጋገር ያለ ዘማርያማዊት የሚባል ሰው አለ። ሁሌ ነጠላ ለብሶ አንገቱን አጣሞ የሚታይ ሰው ነው። ይሄ ሰውዬ የሚያገለግል የነበረው በመቅዳት ነው። የሱ ስራ ጸበል መቅዳትና ድምጽ ደብቆ መቅዳት ነው። ኢየሱስ ጌታ ነው። ሃሌሉያ። ዛሬ እየሳቅን ነው የምንጨርሰው። ብትጠሩ ጥሩ ነው። ብዙ ሰዎችን ስራ ጨርሼ እስክመጣ እኔ ራሴ እንዲህ ለካ አጥለቅልቀውታል። እኔ ስራ ላይ እንዳለው አውቋል። ይኸውልህ ሐዋሳ ይሄን የሚያክል ፕሮግራም መስቀል አደባባይ ላይ ተዘጋጅቶ ተወጥረናል። እኛ እዛ ተወጥረናል። ለካ እሱ እዚህ ባዶ ቤት አገኘው ብሎ እሱ ራሱ ደግሞ ተወጥሯል። አየው እና ያጓራል ማለት ነው። እየወጣ ሰው እንደሌለ ያጓራል። እየተቀባበሉ ነው ደግሞ ሌሎችም አሉ እና ይቀባበላሉ አየር ላይ። እኔ ዛሬ አይደል እንዴ እፎይ ስል ያየሁት እሱን ጨርሼ ስመጣ ያዋሳውን ጨርሼ ስመጣ ሳይ በቃ እንደሆነ ነገር ያደርገዋል ማለት ነው። ያበሻ ልብስ እየቀያየረ እና ስራው ይሄ ዘማርያም የሚባል በነገራችን ላይ ከዚህ በፊት የኦርቶዶክስ አገልጋዮችን ድምጽ እየቀዳ የሚያገለግል ነው። ስራው ጸበል መቅዳትና ድምጽ መቅዳት ነው። ባይዘወይ ለዛ ነው ዘማርያማዊት ያልኩትም ለዛ ነው። በቅጂ ነው የሚያገለግለው፣ በቅጂ ነው። እና ከሌን ቀድቼ እና ምን አመጣ ቀድተ ምን ተፈጠረ እና በጣም ነው የደነቀኝ። በቃ ሰው የለም የተባለ ነው የሚመስለው። በቃ ተመልሶ አይመጡም እነ ትዝታው የተባለ ነው የሚመስለው። ሌሎችም አሉ መልስ መሰጣቸው ሰሞኑ ሌሎችም አሉ እና ሰማሁት አንዳንድ ያላቸውንም ነገሮች ሰማሁና በቴዲ ሐዋሳ የሚባል ሰው ቤት ውስጥ ገብተን እንከራከር የሚል ጥሪ ነው ያቀረበልኝ ማለት ነው። በጣም ደፋር ሰው ነው። በጣም ትንሽ አትፈራም? ትንሽ አታፍርም? ጸበል ቀጪ ጋራ እኔ ቁጭ ብዬ የምነጋገር ይመስላል?
እንደዚህ አይነት ድኩማን የሆኑ በእውቀት የደከሙ እንኳን አይደለም የመጽሐፍ ቅዱስን እውነት የቸርቿን ትምህርት እንኳን ማያውቅ ሰው ካንተ ጋር እኔ ቁጭ ብዬ አልነጋገርም። ለኔ የሚመጥነኝን አውቀዋለሁ። መጀመሪያ እኔ ያቀረብኩትን ጥሪ መቼ ሰሙና? እኔ እኮ በሊቃውንት ደረጃ መልስ ተሰጥቶኛል። ዘማርያማዊት መልስ ተሰጥቶኛል። እኔ ያቀረብኩት ጥሪ ከናንተ አይነት ጸበል ቀጂ ጋራ ከሰንበት ተማሪ ጋር ጽዋ ተሸክሞ ስዕል ተሸክሞ ከሚዞር ወጠጤ ጋር ልነጋገር አይደለም ጥሪ ያቀረብኩት። አረቄ መቅዳት፣ ጸበል መቅዳት፣ ድምጽ መቅዳት ነው የናንተ ስራ። እሱን አገልግል እስከምትችለው ድረስ እግዚአብሔር እስከሚያበራል። የድፍረትህን ጥግ አድንቄዋል። መቼም ጨዋ ሰው ደፋር። በሚገርም ሁኔታ ያስተማርኩት ትምህርት ማብሰያችሁን ምድጃችሁን እንደናደው እያየው ቁጭ ብለህ ትሰማለህ። ቁጭ ብለህ እኔ አድርሱልን ሊቃውንት የተባሉት አሁን ለምሳሌ እኔ ዘበነ እንከራከር ቢለኝ ይሄዳል። ጌታ ምስክሬ በደንብ እየተቀረጸ ታዛቢ ባለበት ቁጭ ብለን መነጋገር እንችላለን። እየተቀረጸ ታዛቢ ባለበት የነሱ ሊቃውንትንን የሚሉ በወንጌላውያኑም በኩል ያሉ ሊቃውንት ቁጭ ብለው ዘበነ ቢመጣ እነጋገራሉ። ስለዚህ ዘበነን መጥራት ጊዜ አላባከንም። ይሄማ አሁን እንደ አይነት ሰዎች ተማሪ ቤት ይግቡ ይባላል። እዚህ በኦርቶዶክሱ ተማሪ ቤት መሄድ አለበት ይባላል። ስለዚህ እነዘበነን ጥሩ ለኔ የሚመጥነኝን አውቃለሁ። ተምረዋል የሚባሉ ኦርቶዶክስን ይወክላሉ የሚባሉ አንተ ራስህንም አትወክልም ገና እንኳን አይደለም ኦርቶዶክስን ልትወክል። ወክላለሁም ካልክ አጽፈን ደብዳቤ ከዛ በኋላ እንነጋገራለን። ተራ ቲክቶክ ላይ ሳይሆን በደንብ ደረጃውን የጠበቀ ስፍራ ህዝብ ተጠርቶ ከተፈለገ ህዝብ ተጠርቶ ቁጭ ብሎ ህዝቡ እየሰማ ፊት ለፊት መነጋገር እንችላለን። እኔ አሜሪካ ከመመለሴ በፊት ይሄንን መስራት እችላለሁ። በህያው እግዚአብሔር ፊት ህዝብ ተጠርቶ መነጋገር እንችላለን። ፖይንት እየተያዘ ነጥብ እየተያዘ ደቂቃ እየተያዘ ግን ከነዚህ አይነት ነጠላ ለባሽ ጋር አይደለም። ህዝብ ይወክሉኛል የሚላቸው ህዝቡ ራሱ እኮ እነዚህን አይደለም እኮ። ይሄ እኮ ቲክቶክ ያፈራቸው እንትኖች ናቸው እኮ እነዚህ ቲክቶክ ያፈራቸው ኦርቶ ቲክቶ የሚባሉ ናቸው እነዚህ አሁን ከኔ ጋራ እግዚአብሔር ምስክሬ ነው። እኔ በጣም ነው ድፍረቱን ያደነኩት በጣም። ስለዚህ እኔ አውቃለሁ እኔ ማንነቴን አውቃለሁ ብራዘር። ትዝታው ሳሙኤል ሸጓሪ ነበር። ኤቭሪባዲ ኖውስ ኤቭሪባዲ ድምፁ በጣም ስለሚወዱት ዝማሬውን ችለውት ነበር። ሸጓሪ ነበርኩ። ከዛ ታባራለች የኦርቶዶክስ ነው። ለምን ክርስትናን ያበላሻል? እናንተ ቤታውን አደባባይ አይደል የሚዘምሩት እየለጠለጡ ልጥልጥ አድርገው አይደል እንደ አደባባይ ላይ ድግስ የሚያዘጋጁት? ስንት ድራማ ያላቸው ለምን ለክርስትና አይሆንም? በቃ ትወርዳለህ፣ ንስሐ ትገባለህ፣ እዛው ጸሎት ይደረግልሃል፣ ተረጋጋ ትበለ ከስር ትያዝና ካንተ የተሻሉት ነው መምጣት ያለበት። ምንም ችግር እንደሌለው ማሳያ ነው። ምንም ችግር የለው። ይሄን ያስባችሁታል? የኦርቶዶክስ ቄስ ሚስቱን ፈቶ ቢሆን የኦርቶዶክስ ቄስ ሚስቱን ፈቶ ቢሆን አለቀለት። አሁን አስባችሁታል? ጌታ ኢየሱስ አያደርግብህ ዲያቆን ያሬድ ሚስቱን ቢፈታ ወይኔ ያሬዶ የጴንጤ ጥብስ ነበርክ። ጴንጤ ቀቅሎ ይበላ ነበር። ወንድማችን መዝሙር ያሬድ ሚስትን ፈተ ቢሆን አቤት የጴንጤ ጥብስ ነበር። ሌት ተቀን ትቀጠቀጥ ነበር። ሜሎስን የሚለጥፍ ጴንጤ አይታል? ሜሎስ ሚስቱን በቅርብ እኔ ቺት ቢያረገኝብኝም እኔ አልፈተውም በጣም ነው የምወደው ያለች ቁሬማ ዛሬ ጮኛ ተደራርገው ከተጋቡ 6 ወር ሳይመላቸው በትንትናቸው ወጥቷል። ማን ያወራል? ጴንጤ ወጥቶ ማንና ኤልዳና
ሰላም ነሽ ኤልዳናይ ክርስትናን የምታውቁ በጌታ ይሆናችሁ ጌታ ፍቺን እንደማይፈቅድ የምታውቁ ምን አስተምረውት ነው ይሄ ሰውዬ ተጠምቆ እንዲሆነ ያለው? ምን አስተምረው? ማን አስተምሮት? አሁን ሲከታተሉታል ወይ? እነዚህ ሰዎች ውሃ ውስጥ ነክረው ነው የለቀቁት ሰውዬው። ነክረው ልክ ሻወር ወስዶ እንደሚወጣ ሰው ካላመነና የህይወት ለውጥ ከሌለው አይከታተሉትም ማለት ነው። መሰረታዊ ክርስትና ትምህርት አላስተማሩትም ማለት ነው። የሚጠየቁት በዚህ ሰው ጥፋት ማን ናቸው? አጥምቄዋለሁ ያለችው ቤተክርስቲያን። እዛ ውስጥ ያለ አስተማሪ በሙሉ ይጠየቃል። አዮ እንጂ ዝም ብሎ እኮ ሰው ተጠምቄያለሁ ብሎ ሀገር አይበጠብጥም። የስድብ መንፈስ ካለቀቀው የምኑን ተጠመቀ? እንኳን አይደለም ሰድበህን አወድሰህን እንኳን እንለያለን እኛ በዚህ ዘመን። እንኳን አይደለም ሰድበህን እንኳን አይደለም የስድብ ቃል አውጥተህ በእውነት ሙገሳ እንኳን ብታቀርብ በሐዋርያ ሥራ ምዕራፍ 16 ላይ እንዳለችው ሟርተኛ ሴት እንመነጥረዋለን መንፈስ። ስለዚህ ይህ ሰው የሚያሳየው ያጠመቁትን ያስተማሩትን ሰዎች ማንነት ነው። ደግሞአለሁ፣ የሰውየው ባህሪ የሰውየው ማንነት የሚገልጠው ያስተማሩትንና ያጠመቁትን ሰዎች ማንነት ነው። አለቅ ኦርቶዶክስን ካልተቸ ያገለገልክ ማይመስል፣ ኦርቶዶክስን ካላዋረድክ፣ ኦርቶዶክስን ካላሳነስካት፣ ኦርቶዶክስን ካላጣጣልካት ያገለገልኩ ማይመስልበት ጊዜ ነበረ። ለሱም ሶሪ ብያለሁ። እኔ ለመሰለ አይጠቅም። በቃ ከፍ ያለው ጋር በነገራችን ላይ እንደው የሀገር ሚስጥር ባይኖር የአገልጋዮች ሚስጥር አለ። የሀገር ሚስጥር አይደለም አለ ብላችሁ አይ አይደለም ለመሰለ በቃ አይጠቅሙም። ብዙ ጊዜ ይሄን ህዝብ እንደውም ከኦርቶዶክስ እንዲወጣ አንዳንድ ጽንፈኞች የኦርቶዶክስ የኦሮሞ ትግል ውስጥ ተደብቀው ኦርቶዶክስን የማዳከም ሴራ ሲሰሩም ታያለ። ኦርቶዶክስ እንድትዳከም አልፈልግም። በጣም ምስኪን ሰው ነኝ፣ በጣም የዋኔ ከራሴ ይልቅ 2000 3000 ብር ካለኝ ፕሮግራሞች በማድረግ በማገልገል ማምን ሰው ነኝና ታዲያ ምንድነው ለማውረሙ መሬቱን ለኦርቶዶክስ ሰጠ ተብሎ ይሄን ያህል እሷ ላይ ብቻ እንደዚህ ማሰብሰብ ማለት የታቀደ ሌላ ስውር አጀንዳ አለ። ባይዘው ለካ በሽንገላም እግዚአብሔር መስበክ ይቻላል። ክርስቶስን ያለ ፍቅር መስበክ ይቻላል። ለካ እንዲህ ስለማያዋጣ ነው ነገር የትቢትም የጉራም ብትል ሰው የመናቅም ብትል ያባቴ ስም ትርጉም ራሱ ከፍ ያለው ቱፋ አይደለ? ቱፋ የሚለው ስም ራሱ ከባድ ነው። አመጽ ውስጥ ማለት በጣም ትቢተኛ እንድትሆን ኦቨር አክት እንድታረግ ነው የሚያደርግ የስሙ ትርጉም። ገርላ አቡዬ፣ ገርላ አርሴማ፣ ገርላ ማርያም፣ ገርላ ተክለ ሃይማኖት ማርያምን ኦርቶዶክስ እንዲያርጋ ብለህ የምታወራው ይሄ ሁሉ እሺ ያንተ ውሸት ከሆነ አለኝ ይሄን ሁሉ ያወራ ከምትኖር አለኝ ለምን ያንተን እውነት አታወራ? ቀሚስ ልበስና ና አለኝ። ዋሳ ታውቃለህ? አይ አለብስም ብዬ እንዲሁ ሄድኩኝ። ያው ያኔ ኦርቶዶክስን ለማብሸቅ እኔን ቀሚስ አልብሶ እዛ ማቆም ነበር አጀንዳው። ምን 40 ደቂቃ ሰው ስበክ ሲባል 40 ደቂቃ ውስጥ የእግዚአብሔር ቃል አልቆበት ኦርቶዶክስን ወደ መተቸት ከተሸጋገረ ያ ሰው የእግዚአብሔር ቃል ነው ከተጠራለው። ገና የጥምቀት ልብስ ያልደረቀለት እያለ በቤተች ትንሽ ፕሮቴስታንት ጠመቻ አለብህ። የተቀየምኩ ነገር አለ እኔ አይየለብኝም። ስለዚህ ከነሱ የሚጠበቅ ነገር ከጀርባ እያየሁ ያለው ገንዘብ ይፈትናል። ታውቃለህ? ሚዲያ እያዘጋጀ ነው። በጣም ሚሊየንስ የፈጀ ስቱዲዮ ነው። ለዚሁ ሐሳብ መኪና ሸጫለሁ። የመጣው በእግረኛ በራይ ነው የመጣሁት። እኔ ግን አሁን ፍቅርን ለመነገር ስለወጣው ክርስቶስ ራሱ ተበድሎ አይደለ ሊታረቀን የመጣው የኔ ቲንክ ይቅርታ ብያለሁ። ጸርሳሪ ይቀበላል። ፖለቲካና መጥፎ አጀንዳ ያወራውባቸው ወደ 300 ቪዲዮዎች ዲሌት አድርጌያለሁ ነው ከኔ ዩቲዩብ ላይ አውርጄ አጥፍቻቸዋለሁ። እኔም አላያቸው አይደለም ሌላ ሰው በደንብ ነው የተመለስከው። አረጋግጣለሁ። አጥፍቻቸዋለሁ። ምናልባት እንደሆነ ውስጤ ምን ይያለ ማን ነው ይላከው ደግሞ ይያል ልቤ መታለ ግባና ቲክቶክ ላይ አበባ አንበሳ መለመን ይችላልው። እነዛ እኔ ቆማጣ አይደለም እኮ ነው ሰው እስካሁንም ወዶ ራእየን አምኖ ሰፖርት ሲያደርገኝ እንጂ ሰበብ ፈጥሬ ከዚህ ወደዛ ስለወጣው ከዛ ወደዚህ ስለመጣው የሰው አበባን በሳንዲ ሰጠኝ እንደዛ አይነት ሜንታሊቲ ያለኝም ሰው አለ። ከኦርቶዶክስ ተዋሕዶ ቤተክርስቲያን ወጥቻለሁኝ። ለምን ወጣ ስትለው አይዛ
ክርስቶስ አልተሰበከም ብለው ነው የሚወጡት። እኔ እዚህ ተሰብኳል አልተሰበከም ለሚለው ቤተክርስቲያንን ጠንቅቄ እንደው በግምት በመላምት በሐሳብ ሳይሆን ተምሬ አውቄ ጠንቅቄ ስለማቃት ክርስቶስ እንዴት አርጋ በምን መጠን እንደሰበከችው ጥንቅቅ አርጌ ስለማቅ የሞላ አይምሮ ያረፈ ህሊና ይዤ ነው የምኖረው። እነዚህ ሰዎች ክርስቶስ አልተሰበከም ብለው ከወጡ እወጡበት ቦታ ላይ ወንጌሉን መልእክታቱን ሐዲስ ኪዳኑን እያብራሩ እየፈተፈቱ ያንን እዚህ ታፈነናል፣ ክርስቶስ ጠምቶናል፣ እርቦናል፣ እሱን መስበክ አለብን ብለው የወጡ ሰዎች ሚዲያ ላይ ቁጭ ብለን ተመልከታቸው። በቃ ይህን ሲያብጠለጥሉ፣ ሲሳደቡ፣ ሲያንቋሽሹ እንደገና ደግሞ ንጽጽር እኔ በጣም በእርግጠኝነት የምነግርህ በሚቀጥሉት 10 እና 15 ዓመታት ሃይማኖቶች ትክክል በጣም ከባድ ፈተና ተደቅኖባቸዋል። እኔ አንድ ክርስቲያን ቁርአን እንደዛ ነው፣ ቁርአን እንደዚህ ነው፣ ሐዲሱ እንደዚህ ነው የሚለው ነብዩ መሐመድ እንደዛ ናቸው እያለ በማያገባው ገብቶ ከሚፈተፍት ክርስቶስ ይሄ ነው፣ ሐዲስ ኪዳን ይሄ ነው፣ ወንጌሉ ይሄ ነው፣ እምነትህ ሰፍረ ቆጥረ ተረዳ ይሄ ነው፣ ከዚህ ውጭ ያለው አያድንም ብዬ መናገር እኔ ለምሳሌ እኔ የምጠይቀኝ ከኦርቶዶክስ ተዋህዶ ቤተክርስቲያን ውጭ መጽደቂያ መንገድ አለ ብዬ አላምንም። ብቸኛ ገነት የምገባባት ብዬ ሙጥኝ አድርጌ ያስኳት ኦርቶዶክሳዊ ተዋህዶ ቤተክርስቲያን ናት። ኦርቶዶክሳዊ ተዋህዶ ቤተክርስቲያን ደግሞ ዳቦን ከነመሶቡ፣ ደመናውን ከነዝናቡ፣ ንጉሱን ከነሰራዊቱ፣ ዛፉን ከነቅርንጫፉ፣ አምላኪና ተመላኪ፣ ሰጭና ተቀባይ፣ ንጉስና ወታደር ሳይምታታባት ጠንቅቃይ ነው ርሽ ቤተክርስቲያን ናት። አሁንም ይሄን ምናልባት እንደው ተባራሪ ጽሁፍ እያዩ ተባራሪ ወሬ እየሰሙ ቤተክርስቲያን እንድትላለች እንደዛ ትላለች የሚሉ ሰዎች ካሉ እነሱ አያገባኝም። እኔ የምናገረው ያመንኩት ያወቅኩትን የጠነቀቅኩትን ነው። ስለዚህ እኔ አንድ ሙስሊምም ማወቅ ያለበት ስለ ነብዩ መሐመድ ላማኙ ማስረዳት፣ ስለ ቁርአኑ፣ ስለ ሐዲሱ፣ ስለ ጾሙ፣ ስለ ጸሎቱ፣ ስለ ስርዓቱ በሚገባ ለሙስሊሙ ማስረዳት። አሁን ግን የተያዘው ምንድነው? ቁርአኑን ለሰዎች ከማስረዳት ይልቅ ወንጌል ውስጥ ገብቶ ክርስቶስ እኮ እንደዚህ ነው፣ ክርስቶስ እንደዛ ነው ስለ ክርስቶስ ማስረዳት ሲገባ ቁርአን ውስጥ ገብቶ መሐመድ ነው መሐመድ ይሄ በሁለቱም በኩል የተስፋ መቁረጥ ምልክት ነው። አሁን እኮ ይሄ ቧልትና ስላቅ ሆነ በቃ ጆሮ ጠገብ የሆኑትና ንግግርም ራሱ ያስጨበጨበ ያለው በመተንኮስ ነው። ሌላውን ባላጋራ የሚሰማውም አካል እንዲህ አይነት ጉዳዮችን ሊጠነቀቅ ይገባዋል። እንግዲህ ከስር እንግዲህ ምን መሰለህ አንደኛ እንደው ምንድነው ብትለኝ ይሄ ለድህነት ከምንጨነቀው ይልቅ ድህነቱ አስጨንቆናል። በአሁኑ ጊዜ ድህነት በጣም መቼም እኔ ከዚህ ቤት እንደተናገርኩት የዚህ ሀገር ችግር በሁለት ባልና ሚስቶች የተፈጠረ ነው ብዬ ነው የማስበው። አቶ ድህነትና ወይዘሮ መሃይምነት ተጋብተው የወለዱት ችግር ነው ብዬ ነው የማስበው። የኛ ሀገር ችግር ቲክቶክ ላይ ብትለው ዩቲዩብ ላይ ብትለው በሌሎች ሚዲያዎች ላይ የዚህ ሁሉ ችግራችን መነሻና መድረሻ ማዕከሉ ድህነታችን ነው። እኔ አሁን በቀደም ስንወያይ ለምሳሌ ኢየሱስ ክርስቶስ አንድ አካል አንድ ባህሪ ብለን ነው የምናምነው እኛ። አንድ ከኦርቶዶክስ ተዋህዶ ቤተክርስቲያን የወጣ ሰው ነው ሲከራከሩ ክርስቶስ ሁለት ባህሪ ነው ብሎ ይናገራል። እሱ የገባበት እምነት እንደዛ ብሎ አያምንም እኮ እምነቱን የገባበትን እምነት እንኳን ስራዬ ብሎ አያምንም። እዚህ ሀገር ምን አልታዘብክም? አንዳንድ ጊዜ ከአንዱ ፓርቲ ወደ አንዱ ፓርቲ የሚሄዱ ሰዎች የሄዱበትን ፓርቲ ከማገልገል ይልቅ የወጡበትን ፓርቲ ማንቋሸሽ፣ ይሄ የተስፋ መቁረጥና የመወዳደር ስሜቱ ሙቶበታል ማለት ነው። አንተ ለምሳሌ ኦርቶዶክስ ተዋህዶ ሃይማኖት አይሆነኝም በቃ በይሄኛው አያድነኝም ብለህ ፕሮቴስታንት መሆን ትችላለህ፣ ሙስሊም መሆን ትችላለህ። እዛ ሄጄ ማገልገል ነው። እዛ ሄደህ የሄድክበትን ዓላማ ማሳካት እንጂ እዛ ሄደህ የወጣህበትን መሳደብ እኔ እንደው ስድቡ ሲፈለቀቅ ውስጡ ለምን ወጣው ምን አቀበጠኝ ለምን አርፌ ያለቀመጥም ነበር የሚል እሽጉን ስቀድ ቁጭት ነው የሚታየኝ። እኔ ከእስልምናም አንተ ወደ እስልምናም ገብተህ ከሆነ ቁርአኑ ምን እንደሚል እዛው ማጥናት ነው እንጂ ያለብህ እስልምናውን መሽገህ ክርስትናውን ማጥቃት፣ ክርስትናውስ መሽገህ እስልምናውን ማጥቃት ልክ አይደለም። አንደኛ። ሁለተኛ ከእምነት ወደ እምነት የሚሄዱ ሰዎች ለምሳሌ አንተ ክርስቲያን ነህ፣ አይ በቃ ከዛሬ ጀምሮ የምድንበት እምነት እስልምና መሆኑ ገብቶኛ ብለህ ትሄዳለህ። እዛ እንደሄድክ ወዳው የምትጀምረው ቁርአን ማስተማር ነው የምትጀምረው። እንደ ስልጣን ያስፈልገውም እንዴ መመሪያ ያስፈልገውም እንዴ? ከኦርቶዶክስ ተዋህዶ ቤተክርስቲያን ወጥተህ ሌላ እምነት ስትገባ የገባህበትን እምነት ስልጣን አይሰጥም ወይ?
ኢየሱስ ክርስቶስ እያስተማረ እኮ ሐዲስ ኪዳን እኮ 3 ዓመት ከ3 ወር ነው እኮ የፈጀው ትምህርቱ። ሐዋርያት ክርስቶስ እያስተማረ ሐዋርያት እየተማሩ ለዛውም የክርስቶስ ትምህርት በቃልም በተግባርም የታገዘ እኔ ሕይወት እንጀራ ነኝ ብሎ እንጀራ እያበረከተ፣ እኔ ዓለም ብርሃን ነኝ ብሎ አይን እያበራ፣ እኔ ትንሣኤና ሕይወት ነኝ ብሎ ሙት እያስነሳ እዛው እያሳየ በተግባር እንኳን ቃሉን በተግባር እያሳየ እንኳን በቃልና በተግባር የታገዘ ትምህርት እየሰጠ 3 ዓመት ነው የፈጀው። ዛሬ ከአንዱ እምነት ወደ አንድ እምነት የሚሄዱ ሰዎች እዚህ ያለውን እምነት በመሳደብ እልህኝነት ፈረንጆቹ ይሄን እልሃቸውን እውነቱን እርግፍ አድርገው የሃይማኖትን ጉዳይ እርግፍ አድርገው ተተውታል። ዛሬ ታውቃለህ ክርስትና አውሮፓ የገጠመው መከራ ዛሬ በምዕራቡ ዓለም ክርስትና ሙቶ ተቀብሯል። እውነቱን ለመናገር እነሱ በሂውማኒቲ ተከተውታል፣ በሌላ ነገር ተከተውታል። ክርስትና ሙቷል። አፍሪካ ውስጥ ግን ዛሬ እንደ አዲስ እያገረሸ ስለሆነ ክርስትናውን በክርስትና ከመዳን ይልቅ በክርስትና መተዳደን፣ ማደን፣ ሌላውን ማደን፣ ማጥቃት፣ ማዋረድ፣ ማሳፈር፣ አንዱ እምነት ውስጥ ሌላውን እምነት መሳደብ፣ ይሄ በእውነት እንደ ሰው ነውር ነው፣ እንደ ሕግ ወንጀል ነው፣ እንደ ሃይማኖት ኃጢአት ነው። እሺ እንግዲህ ከዚህ በላይ መጨመሩም ማሳነሱም ተገቢ አይሆንም። ቃለ ሕይወት ያሰማልን ለማለት እወዳለሁ። ብንሰርቅም ባንሰርቅም እንኳን ክርስቲያን ነው መሬት